ትራምፕ ለዘመናት ተሸሽጎ የኖረውን ከቀድሞ የአሜሪካን ፕሬዝዳንት ጆን ኤፍ ኬኔዲ ግድያ ጋር የተያያዙ ሰነዶችን ይፋ አደረጉ። ዓለምን ጉድ አሰኝቷል። ለ22 ዓመታት ሴት መስሎ በገዳም የኖረው ሰው ታሪክ አነጋጋሪ ሆኗል። ኤርትራ ኢትዮጵያ የጎረቤቷን ሉዓላዊነት እንድታከብር ተማጸነች። በትግራይ ክልል አዲስ የቀበሌ መታወቂያ መሰጠት ተጀመረ። አርቲስት ዮርዳኖስ አባይ ትላንትና በማረሚያ ቤት አድሏዊ አያያዝን ተቃወመ። የሲዳማ ክልል ፕሬዝዳንት በማህበራዊ ሚዲያ የሚሰራጩ ሐሳቦች የተሳሳቱ ናቸው አሉ። የሕግ እርምጃም ተጀመረ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ ያድርጉ። ኤርትራ ኢትዮጵያ የጎረቤቷን ሉዓላዊነት እንድታከብር ተማጸነች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህሌ ዛሬ በአስመራ ለውጭ ሀገር አምባሳደሮችና ለተባበሩት መንግስታት ድርጅት ኃላፊዎች በሰጡት መግለጫ ኢትዮጵያ የጎረቤቷን ሉዓላዊነትና የግዛት አንድነት እንድታከብር ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጠይቀዋል። ሚኒስትሩ በተለይም የኢትዮጵያ የባህር በር ፍላጎት የተዛባና ጊዜው ያለፈበት የባህር ዳርቻ ፍላጎት ሲሉ ገልጸውታል። የባህር በርና የባህር ኃይል ጦር ሰፈር ምኞቷም ግራ የሚያጋባ ነው ሲሉም ተደምጠዋል። በተጨማሪም ኤርትራ በቀጠናዊ ግጭት ውስጥ ትገባለች በሚል የሚቀርብባትን ክስ አስተባብለዋል። እንደ አውሮፓውያን አቆጣጠር በ2022 የሰሜን ኢትዮጵያ ጦርነት ካበቃ በኋላ ሰራዊታቸው ወደ ኤርትራ ድንበር መመለሱን አረጋግጠዋል። የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ማንኛውም ሰው ለኢትዮጵያ የውስጥ ችግር የኤርትራ ስም በመጠቀም ለማምለጥ የሚሞክር ነው ሲሉም ተሰምተዋል። ሚኒስትሩ በትግራይ ጊዜያዊ ክልል አስተዳደር ፕሬዝዳንት ጌታቸው ረዳ የቀረበባቸውን ውንጀላ አስተባብለው የኤርትራ መንግስት የፕሪቶሪያውን ስምምነት የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው ጣልቃ እንደማይገባ ገልጸዋል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም ሚና የለውም ሲሉም አጽንኦት ሰጥተዋል። በትግራይ ክልል አዲስ የቀበሌ መታወቂያ መሰጠት ተጀመረ። የትግራይ ክልል ሰላምና ደህንነት ቢሮ ዛሬ ባወጣው መግለጫ በክልሉ ውስጥ አዲስ የቀበሌ መታወቂያ መሰጠት እንደተጀመረ አስታውቋል። ቢሮው የቀበሌ መታወቂያ ህትመት ተጠናቆ ለስርጭት ዝግጁ መሆኑን ገልጿል። በዚህ መሰረት ከዛሬ ጀምሮ በሰሜን ምዕራብ ዞን፣ በማዕከላዊ ዞን፣ በምስራቅና በደቡብ ምስራቅ ዞኖች እንዲሁም በመቀለ ከተማ አዲሱ መታወቂያ መሰጠት ተጀምሯል። ቢሮው ሁሉም የክልሉ ነዋሪዎች ይህንን መታወቂያ እንዲያወጡ ያሳሰበ ሲሆን ከተወሰነ ጊዜ በኋላ በክልሉ ውስጥ ከቀበሌ መታወቂያ ውጪ ሌላ መታወቂያ ይዞ መንቀሳቀስ እንደማይቻል አስጠንቅቋል። በመሆኑም ነዋሪዎች በአካባቢያቸው በሚገኙ ቀበሌዎች በመሄድ አዲሱን መታወቂያ እንዲያወጡም ጥሪ አቅርበዋል። አርቲስት ዮርዳኖስ አባይ ትላንትና በማረሚያ ቤት አድሏዊ አያያዝን ተቃወመ። የአማራ የፖለቲካ እስረኛ አርቲስት ዮርዳኖስ አባይ ትላንትና መጋቢት 9 2017 ለችሎት ባቀረበው አቤቱታ በማረሚያ ቤት ውስጥ የሚስተዋለውን አድሏዊ አገዛዝ ተቃውሟል። አርቲስቱ አማራነት የሚል ርዕስ ያላቸው የታሪክ መጣጥፎች በማረሚያ ቤት እንዳይገቡ ተከልክለው ከኤርትራ ደጋማ ክፍል እስከ ራያ ወሎ ግዛት አማራ በወረራ የያዛቸው መሬቶች የኦሮሞ ናቸው የሚል ርዕስ ያለው መጽሐፍ ግን እንዲገባ መፈቀዱን ገልጿል። አርቲስቱ የአማራ ባህል ታሪክ ወግ የሚያንጸባርቅ መጽሐፍ ለግጭት በር ይከፍታል በሚል ተከልክሎ የታሪክ ግጭት የሚፈጥር የአንድ ወገን ስሜት መጽሐፍ መፈቀዱ አድሏዊነት እንደሆነም ተናግሯል። ይህ አቤቱታ የአርቲስቱ ብቻ ሳይሆን በአማራነት የታሰሩ ሰዎች በሙሉ ተፈጻሚ የሆነው አድሎ የመብት ጥሰት መሆኑን አመላክተዋል። አርቲስቱ ማረሚያ ቤቱ ይህን አድሏዊ ተግባር እንዲያቆምና የተከለከሉ መጽሐፍት እንዲገቡ ፍርድ ቤቱ ትዕዛዝ እንዲሰጥም ጠይቋል። የሲዳማ ክልል ፕሬዝዳንት በማህበራዊ ሚዲያ የሚሰራጩ ሐሳቦች የተሳሳቱ ናቸው አሉ። የሕግ እርምጃም ተጀምሯል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በማህበራዊ ሚዲያ ስለ ክልሉ የሚሰራጩ ሐሳቦች የተሳሳቱ መሆናቸውን በይፋ ገልጸዋል። በሐሳቦቹ የአመራሮችን ስም የሚያጠፉና ከሲዳማ ባህል ያፈነገጡ ናቸውም ብለዋል። መነሻው ከግል ጥቅም ጋር የተያያዘ ነው ሲሉም ወቅሰዋል። የክልሉ መንግስት ቀይ መስመር በመጣሱ የሕግ እርምጃ መጀመሩንም የገለጹ ሲሆን ኢትዮጵያ በቀለች የተባለች ግለሰብ በቁጥጥር ስር መዋሏንም አስታውቀዋል። ፕሬዝዳንቱ ተሳታፊዎች አሁንም ቢሆን ሕዝቡን ይቅርታ ጠይቀው እንዲመለሱም አሳስበዋል። ካልሆነ ግን የሕግ ስርዓቱን በመከተል ተጠያቂ እንደሚሆኑም ጨምረው አስጠንቅቀዋል።
ክልሉ በአጭር ጊዜ የተመዘገቡ ውጤቶችን ከሕዝቡ ጋር በመተባበር ማስቀጠል ላይ ትኩረቱን እንደሚያደርግ አክለውም ገልጸዋል። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ አስጠንቅቀዋል። ጥር ወር ላይ ከተደረገው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃትም ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን መጨረሻ ምግባቸውን እየበሉ እንደነበረ የዓይን እማኞችም ተናግረዋል። በቦታው አስከሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውን አሰቃቂ ብለውታል። ኔታንያሁ በቪዲዮ ያስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከተከፈተ በኋላ ነው። የጋዛ የጤና ጥበቃ ሚኒስትር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። የተኩስ አቁሙ አሸማጋይ የሆነችው ግብፅ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለም በጉጉት ይጠብቀው የነበረውን ለዓመታት ተደብቆ የቆየውን የቀድሞው የአሜሪካን ፕሬዝዳንት ጆን ኤፍ ኬኔዲን ግድያ የያዙ ሰነዶችን ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ1963ቱ የቀድሞው ፕሬዝዳንት ከጆን ኤፍ ኬኔዲ ግድያ ጋር የተያዙ ሰነዶችን በትናንትናው ዕለት በመልቀቅ በታሪክ በተፈጸመው አስደንጋጭ ክስተት ላይ ግልጽነት እንዲኖር በምርጫ ቀስቀሳ ወቅት የገቡትን ቃል ተግባራዊ ለማድረግ እንደሚፈልጉ አሳይተዋል። በብሔራዊ ቤተ መዘክር ድኅረ ገጽ የወጡት የመጀመሪያዎቹ የኤሌክትሮኒክ ቅጂዎችና ሌሎች 8000 ኮፒዎች በፍትሕ ዲፓርትመንት የሕግ ባለሙያዎች ከተገመገሙ በኋላ ይታተማሉም ተብሏል። ሚስጥራዊ ሰነዶችን ጭምር የያዙ ዲጂታል ሰነዶች ወደ ኒውክሌር ጦርነት ሊያመራ ጫፍ ደርሶ ከነበረው የኩባ የሚሳኤል ቀውስ በኋላ ብዙም ሳይቆይ በአሜሪካና በያኔዋ ሶቪየት ኅብረት በአሁኗ ሩሲያ ግንኙነት ዙሪያ ፍርሃት ነግሶ እንደነበረ ያሳያሉ። አብዛኛዎቹ ሰነዶች የሚያወሱት ጉዳዩ ሃርቬይ ኦስዋልድ በሶቪየት ያሳለፈውን ጊዜና በ1963 በዳላስ ኬኔዲ እስከተገደሉበት ድረስ ባሉት ወራት ያደረገውን እንቅስቃሴ ለማወቅ ያደረጉትን ምርመራ ነው። በሰነዱ ላይ የተደረገው የመጀመሪያው ምርመራ በብዙዎች ዘንድ ይሆናል ተብሎ ከታመነው ያፈነገጠ አይደለም። የትራምፕ የጤናና የሰው ኃይል አገልግሎት ጸሐፊ ሮበርት በአጎቱ ግድያ ላይ የአሜሪካን ሴንትራል ኢንተለጀንስ ሲአይኤ እጁ አለበት ብሎ እንደሚያምን ተናግሯል። የኬኔዲ የልጅ ልጅ የሆነው ጃክሰን በኤክስ ገጹ ላይ እንደተናገረው የትራምፕ አስተዳደር መረጃው ሊለቅ መሆኑን ለማንኛውም የኬኔዲ ቤተሰብ አላሳወቀም ብሏል። በጆን ኤፍ ኬኔዲ ላይ መጽሐፍ የጻፉት የሃርቫርድ ዩኒቨርሲቲ ፕሮፌሰር የሰነዶቹ መለቀቅ የጎደሉ ክፍተቶችን ለመሙላት ሊረዳ እንደሚችልም ገልጸዋል። አንድ ሚስጥር የሚል ሰነድ የተጻፈበት ሰነድ የዋረን ኮሚሽን ሲአይኤ የውጭ ጉዳይ ሚኒስትር በሶቪየቷ ሴትና ግድያ ፈጽመዋል በተባለው አሜሪካዊው ኦስዋልድ መካከል ስላለው የጋብቻ ግንኙነት የሰጡት መረጃ ስላለው ልዩነት የሲአይኤን ሰራተኛ ጠይቆ በእጅ ጽሑፍ ያሰፈረው ነው በማለትም ተናግረዋል። በርካታ አሜሪካውያን ጆን ኤፍ ኬኔዲ በሴራ ተገድለዋል ብለው ያምናሉ። ትራምፕ ባለፈው ጥር ወር ዋይት ሃውስ ከገቡ በኋላ ብዙም ሳይቆዩ ነበረ ሰነዶቹ እንዲለቀቁ ትዕዛዝ ያስተላለፉት። ይህን ተከትሎ የአሜሪካን ፌዴራል ምርመራ ቢሮ ከዳላሱ የኬኔዲ ግድያ ጋር የተያዙ በሺ የሚቆጠሩ ሰነዶችን ለመፈለግ ተገዷል። ፕሬዝዳንት ትራምፕ የጥቁር መብት ተሟጋች የነበረው ማርቲን ሉተር ኪንግ ጁኒየርን ግድያ የተመለከቱ ሰነዶችንም ይፋ እንደሚያደርጉ ቃል ገብተዋል። ለ22 ዓመታት ሴት መስሎ በገዳም የኖረው ሰው ታሪክ አነጋጋሪ ሆኗል። ፍራንክ ታቫሬስ የተባለ የዶሚኒክ ሪፐብሊክ ተወላጅ የሆነ ሰው ለ22 ዓመታት በሴቶች ገዳም ውስጥ ሴት መስሎ መኖሩ ይፋ በማድረግ ብዙዎችን አስደንግጧል። ወላጆቹ በልጅነቱ በትራፊክ አደጋ የሞቱት ፍራንክ ወደ አንድ የሴቶች ገዳም በመሄድ እዚያው እንዲኖር ተፈቅዶለታል። ረዥም ጸጉሩና የፊቱ ገጽታ የሴት መልክ እንዲመስል ያደረገው ፍራንክ በገዳሙ ውስጥ ሲስተር ማርጋሬታ በሚል ስም ለ22 ዓመታት ኖሯል። በዚያም ከሴት መነኮሳት ጋር የፍቅር ግንኙነት ውስጥ በመግባት እርግዝናንን ማስከትሏል። ይሁን እንጂ ከጊዜ በኋላ እውነታው ሲጋለጥ ከገዳሙ ተባሯል። አሁን የ73 ዓመት አዛውንት የሆነው ፍራንክ ከገዳሙ ከወጣ በኋላ ወንድነቱን ተቀብሎ መኖሩንም ገልጿል። የፍቅር አጋሩ ከልጇ ጋር ወደ አሜሪካ እንደሄደችም ተናግሯል። ይህ አምሃሪክ ኢንሳይደር ነው።
ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስክንገናኝ ቸር ያቆየን።